ለሁሉም ቦታ ያስያዙንትን ሲሉ ይሄን ዱርዬውን ያስቸገራቸውን አረባኮት እንዴት ነው ስሙ እኮ የርሶ ልጅ ነው እርሱም እኮ ወጣትነት ልጅነት ይዞት ነው እንጂ እኮ እሱም የርሶ ነው ንስሐ አባት ምን አለበት ብቻውን ቀረኮ ባዶውን ለማ ለሱ እኔ የእግዚአብሔር መንገድ ያዝኩ ሰው ስለሆንኩ እናንተን ላለማስቀየም ቋሚን ደስ ለማሰኘት እንደሱ ክፉ ስላልሆንኩ የቀረኝ 8 መርፌ ያለ እሱን ይወጋ። አመሰግናለሁ። ሶች ጥንካሬና ችሎታ በማውሳት የሰጠው ሐሳብ ነው የቃላት ጦርነቱ መነሻ የሆነው። በጣም የምንተማመንበትና በመርፌ ቀዳዳ ይሾልካል በተፈለገው ቀዳዳ ሾልኮ ወዲያውኑ አሾልኮ በሾልኮው ላይ እንደገና ሾልኮ የሚያገባው በተለይ ፈጣኑ አጥቂያችን ሀብቴ ነው። ሀብቴ ለመያዝ አይመችም። ምናልባት የሰው ኃይል ተጨምሮ 7-8 ፖሊሶች ካልያዙት በስተቀር በእነሱ አቅም ብቻ ሀብቴ የሚያዝ አይደለም። እንዲሁም ደረጀም በጣም የኳስ ሰው ከመሆኑ የተነሳ ደረጀ ማለት ኮርና ራሱ መጥቶ ራሱ ሄዶ ነው እንደገና የሚያገባው። አዎ ላላየ ሰው ሊያስቅ ይችላል፣ ግን እኛ በተግባር ስላየን ነው። እንደዚሁም ምናልባት አለባቸውን እንውሰድ። ያለባቸው ባህሪ ምንድነው? ያጠቃል። ሲጠቃ አውቆ ዝም ይላል። መጨረሻ ላይ አጥቅቶ ለቁጥር የሚያዳግት ጎል ነው የሚያገባው እና አለባቸው ደስ የሚለው ርህሩህም ተጫዋች ነው። ጠይቆ ነው በረኛን የሚያገባው። የኔ ወንድም ቤት ይሻልሃል፣ አትቀየመኝ፣ ቤቱ ጋር ነው፣ እኔ እናንተ ወንድሞች ነን፣ ለነገሩ ኳስ ስላገናኘን ነው። እንደዚህ አይነት ተጫዋቾች ናቸው ያሉን። ስለዚህ እኛ ማሸነፋችን መቸስ እኛን ለማሸነፍ መመኘታቸው በእውነቱ ባልቆረጡት ሎተሪ አንደኛ ጣት እንደመመኘት ነው የሚሆነው። አረጋይ ማለት ማጋነን አይሆንብኝና እያንዳንዱ ተጫዋች እኛ ጋር ሰነፍ የሚባል ተጫዋች የለም። አረጋይ ማለት ሪጎሬ በቴስታ የሚያገባ ሰው ነው። በጣም ጸጋይ ማለት በነገራችን ላይ ፕሮፌሽናል ተጫዋች ነው የሚመስለው። ተጫዋችም ስለነበረ ነው ይመስለኛል። ጸጋይ ሲያታልል ዳኛውም አይቀረውም፣ ተመልካችም አልፎ አንዳንዴ የት እንዳለ ሁሉ አይታይም። ከሜዳው ውጭ ሁሉ ያታልላል። ጸጋይ በእውነት እኔ ምን ብዬ እንደምናገር እኔ እንጃ። በጣም ብዙዎቹን እንደ ስራ ፈት ነው የሚያንገላታቸው። በጣም እነሱ አሁን አሰልጣኛቸው ነበር ወይስ ተስፋዬ እንደተናገረው ሁሉን ነገር ሚስተር ብለው ያዙትን በሙሉ ነግሮናል። ማን ምን እንደሚችል፣ ማን የት ጋር እንደሚሰለፍ፣ በየት በኩል ማለፍ እንዳለብን በሙሉ አሁን ጨርሰናል። በቃኛ ከነገ ጀምሮ ትሬኒንግ አናረግም። ታክቲክ ነው ምን ወስዱ። ብዙም ደግሞ አናወራምኛ። ኳስ በእግር ነው የሚገፋው፣ በምላስ አይገፋም። እሱን እናሳያለን። ዳር እስከ ዳር ያሉት ተጫዋቾቹን አስረድቶናል ተስፋዬ። አሁን የቀረው ኪፐሩ ነው፣ እሱ ነው ማለት ነው። እንኳን ኳስ ጋቢ አይዝም። ስለዚህ ለሱ ኳስ መምታት ቀላል ስለሆነ በዚሁ የኢትዮጵያ ሕዝብ ስፖርት አፍቃሪ ነው። እስከዛሬም ስቴዲየም የሚገባው ተመልካች አሁንም ይቀራል ብዬ እምነት የለኝም። ምክንያቱም ጥሩ ኳስ የኳስን ትርጉም የጨዋታን ማለት ጥበብን ለማየት የሚፈልጉ ተመልካቾች ሁሉ መተው ይህን የኛን ጨዋታ ይመለከታሉ ብዬ አምናለሁ። ቅድም አስረስም ገልጾታል፣ ያው ተስፋዬም ገልጾታል። የቡድኑ ጥንካሬ አሁን በአሁኑ ሰዓት የሚተላለፈውን የምዕራብ የአውሮፓን ሻምፒዮን ጨዋታ መገምገም ደረጃ ላይ ደርሰናል እንጂ ተፎካካሪያችንን ለመግጠም የነበረን ዝግጅት ባለፈው ወር ያለቀ ነው። ባለፈው ወር ጨርሰን ለነሱ ያለውን ዝግጅት እንደገና ባለፈውም በጋዜጣ ላይ ተናግሬዋለሁ። ወይ ብሔራዊ ቡድኑን ወይ ወጣት ቡድኑን እንገጥማለን ነበር። አሁን እሱንም አልፈን
የአውሮፓን ሻምፒዮን እያየን እየተቸን ምን ያህል ጎልኛ ብን እንደምናገባ በምናጋገርበት ሰዓት ላይ ነው የደረስነው። ወንድሞቼ በእኛው ጋር አሉ አሁንም እኛ ቅድም እሱ እንደገለጸው የነሱን ያጫወት ዘዴ ለማየትም ሰዓት አልነበረንም፣ ብዙም አንፈልገውም ነበር። ምክንያቱም እናቃቸዋለን ኳስን እንዴት እንደምናረገው እኛም እነሱ ጠንቅቀው ያውቃሉ። የተናገሩት ነገር አለ። ሜዳውን አወቁ ማለት ኳሱን አወቁ ማለት አይደለም ነው። ቢያንስ ሜዳው ኳስ የነጠለበት ሜዳ ላይ እንኳን ረግጠን ከዘፈንና ኮሜዲ ካቀረብን ትልቅ አስተዋጽኦ አለው። እነሱ ምናልባት ትሪቡን ሆነው ጨዋታ ተመልክተው ሊሆን ይችላል። ብዙ አስቸጋሪ ነገር ይገጥማቸዋል ብዬ አስባለሁኝ። ውጤቱን ከጨዋታ በኋላ መግለጽ እንጃሁን አልችልም። እንደሚሉት አምበሎች አይነት አባባል አይደለም በኔ በኩል ያለው። ቀደም ሲል እንደገለጽነው 6-0 የምናሸንፋቸው መሆኑን አውቀውት ቢቻል ፎርፌ ቢሰጡን ጥሩ ነው፣ ክብራቸውን እንደጠበቁ እንዲቆዩ። አለበለዚያ ግን ያው የስቴዲየም ህዝብ እኛን ተሸክሞን ከዋንጫችን ጋር ወደ በየቤታችን እንደሚወስድ እርግጠኛ ነኝ። መልካም ጨዋታ እንደምናሳይና ጥሩ ጨዋታ እንደምናሳይ ተማመናለሁ። ዋናውና ትልቁ የመጀመሪያው ዓላማችን አድርገን ያዝነው 6 ጎል ማግባት 8 ጎል ማግባት አይደለም። ዋናው ስቴዲየም ገብተን ኳስ ወድቋል፣ ተጫዋቾቹ አይጫወቱም እያለን ምንጮህ የኳስ ጥበብን ማሳደግ እንዴት መጫወት እንደሚቻል ጥናት አድርገናል። እኛ ልክ እንደ ቲያትር እሱን ነው ማሳየት የምንፈልገው። ጎልማ ማግባት ይቻላል፣ ምንም እኮ አይደለም። ቢያቅተን ወደ ራሳችን ጎል ማግባት አያቅተንም። ቢያንስ ጥናታችንን ጨርሰናል። ከዚህ በኋላ በወረቀት ነው እያጠናን ያለነው። ግን ጎልን በተመለከተ ጨዋታው ሳይጀመር 4 ካለቀ